ከሰማይ በላይ የሚደረገው የኃይል ሚዛን ፍልሚያ ወደ አዲስ ምዕራፍ ተሸጋግሯል። በመካከለኛው ምስራቅ የሚታየው ታይቶ የማይታወቅ ወታደራዊ ፍጥጫና የኃይል አሰላለፍ ለውጥ ዓለም አቀፍ ወታደራዊ ተንታኞችን እጅግ አሳሳቢ ወደሆነ መደምደሚያ እየመራቸው ይገኛል። በዚህ ታላቅ የጂኦፖለቲካዊ ለአስጨራሽ ፍልሚያ ውስጥ የኢራን እስላማዊ ሪፐብሊክ የረጅም ርቀት ወታደራዊ ጡንቻ ማሳያ የሆነውና እስካሁን ድረስ በስራ ላይ የሚገኘው ቃድር ኤፍ የተባለው መካከለኛ ርቀት ባለስቲክ ሚሳኤል የውይይቱ ሁሉ ማዕከል ሆኗል። ምንም እንኳ የቴህራን የጦር መሳሪያ ላቦራቶሪዎች በየጊዜው አዳዲስ ፈጣንና በደረቅ ነዳጅ የሚሰሩ የላቁ ሚሳኤሎችን ቢያስተዋውቁም፣ ይህ በጦርነት አውድማዎች ላይ በተደጋጋሚ የተፈጠረውና እጅግ ግዙፍ የሆነው የፈሳሽ ነዳጅ ታክቲካዊ መሳሪያ አሁንም ድረስ የአካባቢውን የመከላከያ ስትራቴጂዎች እየናጠ ይገኛል። እስከ 2000 ኪሎ ሜትር የሚደርስ አስደናቂ መምታት ርቀት ያለው ሚሳኤል ከኢራን እምብርት ተነስቶ በጠላት መሬት ላይ የሚገኝ እጅግ ጥልቅ ያለውን የተመሸጉና ስልታዊ የሆኑ ተቋማትን ሙሉ በሙሉ አመድ ለማድረግ የተነደፈ የጥፋት መሳሪያ ነው። ከመሬት በታች ካሉ ሚስጥራዊ የድንጋይ ዋሻዎች ወይም በከፍተኛ ፍጥነት ከሚንቀሳቀሱ የሞባይል ማስወንጨፋ መኪናዎች ላይ የሚተኮሰው ይህ የቴክኖሎጂ ውጤት በቀጠናው ላይ ሊኖር የሚችለውን ማንኛውም አይነት የጦርነት ስሌት ከመሰረቱ የመለወጥ አቅም እንዳለው በተግባር እያሳየ ነው። የቃድር ኤፍ ሚሳይልን ገዳይነትና የስትራቴጂክ ጥቃትን ለመረዳት የኢራንን ባለስቲክ ሚሳይሎች ልማት ታሪክ ወደኋላ መመርመር ግድ ይላል። ይህ ሚሳይል በኢራን ወታደራዊ ታሪክ ውስጥ ታላቅ ስም ካለውና በሰሜን ኮሪያው ኖዲንግ ዋን ቴክኖሎጂ ላይ ተመስርቶ ከተሰራው ሳብ 3 ከተባለ ታዋቂ ሚሳኤል የተገኘ የቅርብ ዘመን ነው። ነገር ግን የቃድር መሐንዲሶች በዲዛይኑ ላይ የፈጠሩት ለውጥ እጅግ አስገራሚ ነው። ቀደም ሲል የነበሩት የሳብ ሚሳኤሎች ለበረራ ዝግጅት ረጅም ጊዜ የሚወስዱ፣ ለጠላት የስለላ ሳተላይቶች በቀላሉ የሚጋለጡና የታለመውን ቦታ የመምታት ስህተታቸው ሰፊ የነበረ ሲሆን ቃድር 110 እና ቃድር ኤፍ ግን እነዚህን ወሳኝ ድክመቶች ለመቅረፍ ተገንብተዋል። የኢራን ሳይንቲስቶች የሚሳኤሉን አካል ክብደት ለመቀነስ እጅግ የላቁ ቅንብሮችን የተጠቀሙ ሲሆን የአየር መቋቋምን በከፍተኛ ደረጃ የሚንቀሳቀሰውን የሾጣጣ ቅርጽ በማስተዋወቅ የሚሳኤሉን የከባቢ አየር አፍንጫ በእጅጉ ቀንሰውታል። ይህ አይነቱ የምህንድስና ለውጥ ሚሳኤሉ አነስተኛ ነዳጅ በመጠቀም እጅግ ረጅም ርቀት እንዲጓዝ ማስቻሉ ብቻ ሳይሆን ወደ ከባቢ አየር ተመልሶ በሚምዘገዘግበት ወቅት የሚያሳየውን የፍጥነት መጠን በእጅጉ ጨምሮለታል። ወደዚህ ግዙፍ የጦር መሳሪያ ውስጣዊ መዋቅር ስንገባ ለምን የፔንታጎንና የቴል አቪቭ ወታደራዊ ተንታኞች በንቃት እንደሚከታተሉት ግልጽ ይሆንልናል። ቃድር ኤፍ 650 ኪሎ ግራም እስከ 1000 ኪሎ ግራም የሚመዝን እጅግ ከባድና አውዳሚ የጦር ራስ የመሸከም አቅም አለው። ይህ ማለት ሚሳኤሉ በአንድ ጊዜ ከፍተኛ መጠን ያለው ባህላዊ ፍንዳታ ክላስተር በመቶዎች የሚቆጠሩ ትናንሽ ቦምቦችን ወይም የኬሚካል ይዘት ያላቸውን የጦር ግንባሮች በጠላት ላይ ማዝነብ ይችላል። በፈሳሽ ነዳጅ የሚሰራው የዚህ ሚሳኤል የመጀመሪያው ምዕራፍ ሚሳኤሉን ከምድር ስበት ኃይል በመገፍተር ወደ ህዋ የላይኛው ክፍል ያመጣዋል። ከዚህ ላይ የሮኬቱ ሞተር ስራውን ሲያበቃ የጦር ራሱም ተገንጥሎ በስበት ኃይሉ ወደ ምድር መምዘግዘግ ይጀምራል። በዚህ የመጨረሻ የበረራ ምዕራፍ ላይ የፍጥነቱ መጠን ከማክ 5 በላይ በመሆን በመሬት ላይ ያሉ መደበኛ የራዳር ዘዴዎችን መረጃውን ተከታትለው ለመከላከል የሚያስችል በቂ ጊዜ እንዲያገኙ ያደርጋቸዋል። የቃድር ኤፍ ትልቁና እጅግ አስፈሪው ገጽታ ግን በመጨረሻ የበረራ ሰዓት ላይ የሚጠቀመው የቴክኖሎጂ ጥበብ ነው። ይህ ሚሳኤል በአየር ላይ አቅጣጫውን መለወጥ የሚችል የጦር ግንባር የታጠቀ ነው። እንደተለመዱት ቀጥተኛ የባለስቲክ ሚሳኤሎች በታለመላቸውና በተገመቱ የበረራ መስመሮች ብቻ አይጓዝም። ይልቁንም ወደ መሬት እየተቃረበ በሚሄድበት የመጨረሻ ሴኮንድ ላይ በራሱ ውስጣዊ የቅኝት ኮምፒውተሮችና ትናንሽ ጋዝ አመንጪ ሞተሮች አማካኝነት በግራና በቀኝ ወደ ላይና ወደ ታች በመምዘግዘግ አቅጣጫውን የመቀየር አስገራሚ ችሎታ አለው። ይህ ቴክኖሎጂ የአየር መከላከያ ሚሳኤሎች የት ላይ እንደሚገኙና አስልተው እንዳይመቱ ያደርጋቸዋል። ከዚህ በተጨማሪም ኢራን በሚሳኤሉ ዙሪያ በርካታ የሐሰት ማደናቀፊያዎችንና የራዳር ጨረርን የሚረጩ የብረት ፍርፋሪዎችን አብራ ስለምትረጭ
የአየር መከላከያ ራዳሮች ዋናውን የጦር ራስ ከሐሰተኞቹ ለመለየት አቅቷቸው ግራ እንዲጋቡ ያስገድዳቸዋል። ይህ ወታደራዊ ኃይል በቤተ ሙከራዎች ወይም በሰላማዊ ወታደራዊ ትዕይንቶች ላይ ብቻ የተወሰነ አይደለም። ቃድር ኤፍ በገሃነብ ዓለም የጦርነት እሳት ውስጥ በተደጋጋሚ አልፏል። በተለይም በቅርብ ዓመታት ውስጥ በኢራንና በእስራኤል መካከል በተፈጠሩ ቀጥተኛ የአየር ላይ ግጭቶች እንዲሁም በታዋቂዎች የእውነት ቃል ኦፕሬሽን ወቅት ይህ ሚሳኤል ዋነኛ የጥቃት መሳሪያ ሆኖ አገልግሏል። በሺዎች የሚቆጠሩ ኪሎ ሜትሮችን አቋርጦ የእስራኤልን እጅግ ጥልቅ የአየር ክልል በመስበር ወታደራዊ የአየር ማረፊያዎችና የስለላ ማዕከላትን በተሳካ ሁኔታ መምታቱን የሚያሳዩ መረጃዎች ወጥተዋል። ኢራን እነዚህን ጥቃቶች ስትሰነዝር ቃድር ኤፍን ብቻ ሳይሆን በርካታ ቁጥር ያላቸውን ርካሽ ድሮኖችና የክሩዝ ሚሳይሎችን በአንድ ላይ በመተኮስ ነው። ይህ ጠላት በአንድ ጊዜ በርካታ ኢላማዎችን ለመከላከል በሚያደርገው ጥረት የአየር መከላከያ መዋቅሩ እንዲፈርስና እንዲዳከም ለማድረግ የተነደፈ ስልታዊ እርምጃ ነው። ይህ ሁኔታ ደግሞ በወታደራዊ ሳይንስ ውስጥ እጅግ አስገራሚ ወደሆነው ፍልሚያ ያመራል። የዓለማችን ዘመናዊ የአየር መከላከያ ስርዓቶች ይህንን ሚሳይል ማቆም ይችላሉ። የእስራኤል አሮቱና አሮው ስሪን እንዲሁም የአሜሪካ ኩራት የሆነው ታድ የተባለው የአየር መከላከያ ዘዴዎች ይህንን መቅሰፍት ለመከላከል የተገነቡ ናቸው። ነገር ግን እዚህ ጋር ያለው ትልቁ ወታደራዊና ኢኮኖሚያዊ ሚስጥር ሌላ ነው። የቃድር ኤፍ ምርት ዋጋ ከአሜሪካውያንና ከእስራኤላውያን ዘመናዊ መጥለፊያ ሚሳይሎች ዋጋ ሲነጻጸር እጅግ በጣም አነስተኛ ነው። አንድ የአሮ 3 ወይም የታድ መጥለፊያ ሚሳይል በሚሊዮኖች የሚቆጠር ዶላር የሚያወጣ ሲሆን ኢራን ግን በመቶዎች የሚቆጠሩ የቃድር ሚሳይሎችን በዝቅተኛ ወጪ ማምረት ትችላለች። በተጨባጭ በጦርነት ወቅት ኢራን እነዚህን ሚሳይሎች በብዛት ስታዘንብ የጠላት መከላከያ ስርዓቶቹ ጥቃቱን ለመከላከል ሲሉ ብቻ ያላቸውን ውድ ሚሳይሎች በሙሉ እንዲጨርሱ ይገደዳሉ። መጋዘኖቻቸው አንዴ በባዶ ከቀሩ በኋላ ቀጣዮቹ የኢራን ትክክለኛ ተወንጫፊዎች ያለምንም ከልካይ የጠላትን ከተማና የኤሌክትሪክ ኃይል ማመንጫዎችን ያወድማሉ። ቃድር ኤፍ አሁንም ድረስ የስትራቴጂው ቁንጮ የሆነው በቴክኖሎጂው እጅግ ዘመናዊነት ሳይሆን ይህንን የመከላከል አቅም የማሟጠጥ ስትራቴጂ በተሳካ ሁኔታ ስለሚተገብር ነው። የመካከለኛው ምስራቅ የጦርነት ሰማይ ሁልጊዜም የማይገመት እና አዳዲስ ስልቶችን የሚጠይቅ ነው። ቃድር ኤፍ በፈሳሽ ነዳጅ የሚሰራ የቆየ ቴክኖሎጂ ቢሆንም በውስጡ የያዘው የኃይል መጠን፣ የራሱ ክብደትና የማኖቨር አቅሙ አሁንም የዘመናዊ የአየር መከላከያዎችን ትልቅ ፈተና አድርጎታል። እናንተስ ውድ ተመልካቻችን በዚህ ጉዳይ ላይ ምን ትላላችሁ? የጠላት የአየር መከላከያ ዘዴዎች እነዚህን በመቶዎች የሚቆጠሩ የባለስቲክ ሚሳይሎችን ማዕበሎችን መቋቋም ይችላሉ ወይስ የቀጣዩ ዘመን ጦርነት አሸናፊ የሚሆነው በሚሳይሉ ብዛትና ዋጋ ነው? ሀሳቦን አስተያየተውና ወታደራዊ እይታዎችን ከታች ባለው የአስተያየት መስጫ ሳጥኑ ሲጻፉልን። እንደነዚህ ያሉ እጅግ ጥልቅና ፈጣን ወቅታዊ የሆኑ የጂኦፖለቲካና ወታደራዊ ሰበር መረጃዎችን ለማግኘት ቻናላችንን ሰብስክራይብ ማድረገው እንዳይረሱ። የደውል ምልክቷን በመጫን ሁልጊዜም ቀዳሚ መረጃዎችን ያገኙ። ስለተከታተላችሁን ከልብ እናመሰግናለን። ሰናይ ጊዜ። የመካከለኛው ምስራቅ የጦርነት ሰማይ ሁልጊዜም የማይገመት እና አዳዲስ ስልቶችን የሚጠይቅ ነው። ቃድር ኤፍ በፈሳሽ ነዳጅ የሚሰራ የቆየ ቴክኖሎጂ ቢሆንም በውስጡ የያዘው የኃይል መጠን፣ የራሱ ክብደትና የማኖቨር አቅሙ አሁንም የዘመናዊ የአየር መከላከያዎችን ትልቅ ፈተና አድርጎታል። እናንተስ ውድ ተመልካቻችን በዚህ ጉዳይ ላይ ምን ትላላችሁ? የጠላት የአየር መከላከያ ዘዴዎች እነዚህን በመቶዎች የሚቆጠሩ የባለስቲክ ሚሳይሎችን ማዕበሎችን መቋቋም ይችላሉ ወይስ የቀጣዩ ዘመን ጦርነት አሸናፊ የሚሆነው በሚሳይሉ ብዛትና ዋጋ ነው? ሀሳቦን አስተያየተውና ወታደራዊ እይታዎችን ከታች ባለው የአስተያየት መስጫ ሳጥኑ ሲጻፉልን። እንደነዚህ ያሉ እጅግ ጥልቅና ፈጣን ወቅታዊ የሆኑ የጂኦፖለቲካና ወታደራዊ ሰበር መረጃዎችን ለማግኘት ቻናላችንን ሰብስክራይብ ማድረገው እንዳይረሱ። የደውል ምልክቷን በመጫን ሁልጊዜም ቀዳሚ መረጃዎችን ያገኙ። ስለተከታተላችሁን ከልብ እናመሰግናለን። ሰናይ ጊዜ